እሺ ምን አለ? እውሩንም እጁን ይዞ ከመንደር ውጭ አወጣው አለ። በአይኑም ተፍቶበት እጁን ጭኖበት አንዳች ታያለህን አለ። ልብ አድርገህ ኢየሱስ ሊያድን ነው። ሊያድን ምን አረገ? እጁ በአይኑ ምትፍ ብሎ እጁን ጭኖበት አለ። አይኑ ላይ እንዴት ትፍ አለና ጫነበት። ከዛ አንዳች ታያለህን ብሎ ጠይቀው። አሁን እርግጠኛ አይደለም። በመጀመሪያ ደረጃ አሁን አምላክ እንደዚህ ሊያደርግ አይችልም። ትራያል ኢንዲረር መጥቶ ሰው ላይ አይለማመድ። አንዳች ታያለህን ብሎ ጠይቀው። ከዛ እንግዲህ ኢየሱስ ሰዎችን እንዲያይ ነበረ ሐሳቡ። ግን ኢየሱስ ያደረገው ምንድነው? አሻቅቦ ማለት ሰውየው ሰዎች እንደ ዛፍ ሲመላለሱ አያለው አለ። ሰዎችን እንደ ዛፍ ሲመላለሱ አየ። ሰው አሳያለሁ ብለው ሰዎችን እንደ ዛፍ ሲመላለሱ ያሳያል። ከዛ ቀጠለና የመጀመሪያው ሙከራ አልተሳካም። ሁለተኛው ሙከራ ላይ ምን አደረገ? ከዚህም በኋላ ደግሞ እጁን በአይኑ ላይ ጫነበት አለ ድጋሚ። ከዛ አጥርቶም አያለ ድጋሚ አየው። ስለዚህ አሁን ኢየሱስ ምንድን ነው ሰዎች ላይ ነበር የሚለማመደው የሆነ ተለማምዶ ምናምን። ይሄ አምላክ ባህሪ አይደለም። የአምላክ ሊሆን አይችልም። ኦኬ ኢቭን አንድ ነብይ የነብይነት ማዕረግ እንኳን እንደዚህ አይነት ማዕረግ የለውም። ኦኬ አንድ ነብይ ኮንፊደንት ነው። አንድ ነብይ በጣም በሚያደርገው ነገር በጣም ኮንፊደንት ነው። በቃ አይታል ሂድ ነው የሚለው በእውነት በአምላኩ የሚተማም። እዚህ ጋር ግን ምን አደረገ? መጀመሪያ በአይኑ ላይ ተፍቶበት እጁንም ጭኖበት አለ። እውሩን ይዞ ማለት አንዳች ታያለህን አለው። ስለማያውቅ አንዳች ታያለህን አለ። ከዛ አሻቅቦ ምን አለ? ሰው አሳየዋለሁ ብሎ ሰዎች እንደ ዛፍ ሲመላለሱ አሳየው። ሱብሃንአላህ። ይሄ እንኳን የአምላክ ባህሪ ሊሆን ይቅርና አንድ ነብይ እንኳን እንደዚህ አይነት ባህሪ ይኖረዋል ብዬ አላምንም። ስለዚህ ኢምሩ እኔ አንድ የማሳየው ይሄንን ነው ማለት ነው። ኢምሩ እንግዲህ እኔ ደግሞ ልጠይቅህ ከራስህ አስበህ አሁን ካወራኸው ማለት ነው። እሺ አንደኛ ከየትኛው ነብይ ጋር ነው ያገናኘው? ሌሎቹ ነብይ እንደዚህ አድርገዋሉ እኮ። እንደዚህማ በትራያል ኢንዲረር የሞከረማ የለም። ለነብያት ያስነሳሉ እንጂ በሙከራ የለም። ኧረ አለ ነብዩ መሐመድ አይን ያበራል። ኧረ የሀገር አይን ማብራት እኮ ሲምፕል ነው። ፀሐይ እንደዚህ ያቆማል። አይ ፀሐይ ሌላ ነገር ነው። አሁን አይን ያበራ ምናምን ላይ ተውና፣ አይን ሲያበራ ራሱ ሞክሮ ነው እኮ ነው የምልህ ብራዘር። እየሰማኝ ነው? እሺ አበራ አላበራም? አዎ መጀመሪያ ሲያበራ ሰው አሳያለሁ ብሎ ዛፍ አሳየ። ሰውን ዛፍ የሚያደርግ አይነት አሰጠው። ምንድን ነው? እኔ እኮ ያልገባኝ ነገር ያው ክርስትና እንዴት አምላክ እንደዚህ ይላል? አንተ አምላክ ሲመጣ ማለት ነው እንደዚህ ይዞ አይነ ከዛ በኋላ ስለ ለቆ ይሄን ቋራ አዳምጠኝ። አምላክ እንደዚህ አርጎ አይነን እኔ አንድ ስጠይቃ አዳምጠኝ ትለኛለህ እኮ ገባኝ። አይ ጥያቄ ልጠይቃ አሁን ካነሳው ነገር ላይ አምላክ እንደዚህ ይዞ ሂድ ነው የሚልህ? አይነ በርቶላል ሂድ ነው የሚልህ? ወይስ እንዴ ይዞ ለቀቀና አሁን ታያለህ አንዳች ይታያል? ቆይ እሱ ደግሞ ምን አለ? አው ሰዎች እንደ ዛፍ እንዲህ ሲመላለሱ ይታየኛል። ኢማጂን አርገዋል። በምራቁ ነክቶ እኮ ማለት ነው። በምራቁ ነክቶት የሚለው ማለት በምራቁ ነክቶት አፈር እንትን ብሎት እይ ነው ያለው። አላየማ እኮ አንድ አይደለም እኮ ያደረገው እኮ አላየማ። ይኸው ሌላ የሚጠይቀኝ ሰው ካለ ዮኒ ለምሳሌ ሰው አስነሳ ከተባለ እኮ አንዴ እዚህ ጋር እየተስማማን እንድንመጣ ማለት ነው። ቆይ ያልተጠቀሳለ ኧረ አዳምጠኝ እሺ። ኢየሱስ ሰውየውን አመጣና አይኑ ላይ አደረገበታ። በመጀመሪያው ሙከራ ሰውየው አይቷል እንዴ? አው በመጀመሪያው ዛፍ እኮ ነው ያየው። ምን ነካ? አየ እኮ ነው ታዲያ። በትክክል አይማ ገለበጠበት። እንደውም እኮ ከዛ ድጋሚ ስሞክረው ሁለተኛው ላይ ሰራ። ብርሃን እኮ ነው የከፈተለት። ሁለተኛው ላይ ሰራ እና ታዲያ ጨለማ። አሁን ይሄ አምላክ ነው ሞከረ። ግን ይገርምሃል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው አይኑ የወጣን ሰሃቢ በአንዴ ብቻ ወዳውኑ እንዲያርገውታል። ወዳውኑ እንዴ አየህ። ስለዚህ አንተ አምላክ የምትለው ከነብዩ ያነሰ ችሎታ ነው። ነብዩ ተው። አይ ቅድም ጠይቀሃል። ቅድም የትኛው ነብይ ነው ብለሃል? ታስወጣኛለህ። አላስወጣህም። በማስረጃ ካወራ አላስወጣህም። እሳቸው በማስረጃ ካወራ ሁለት እኮ ነው። በመሰለ መጣለን ኢየሱስ ራሱ ስለ ነብዩ መስክሯል። ቆይ አንዴ ሞት ያርገና መጀመሪያ ይሄን ሐዲስ ልጨርስ። አሁን ያ ጀማ ክርስቲያኖች አምላካችን ብለው የሚያመልኩት ኢብኑ እንዳሳያችሁ ሰዎችን በሙከራ ነበር የሚፈውሰው። ሐኪም ቤት ሄዳችሁ መድኃኒት ላይ የሚሞከርባችሁ ሁሉ እንዳይጥ ማለት ነው። እዚህ ጋርም ደግሞ ኢየሱስ አይኑን እያደረገ ዛፍ ነበር የሚያስ
ታዩ በመጀመሪያ ዛፍ እንደዚህ ይታየዋል፣ በሁለተኛ ቀን ያያል። አምላካችሁ በሙከራ ነው የሚያድነው፣ በትክክለኛ አያድንም። ተስማማን። ወደ እስልምና ስንመጣ ደግሞ ተመከቱ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ሐዲሱን ይኸው እዚህ ጋር ምን ይላል? አን ቀታዳ ብን ኑዕማን ኡሲበ ዐይነሁ የውመ በድር፣ ቀታዳ አይኑ ተመታ። ከዛ ፈአራዱ አን የቅጠዐሃ፣ በቃ አይኑን ሊያወጡ፣ በቃ አይኑ ፈሰሰ። ከዛ ፈሰአሉ ረሱላህ፣ የአላህ መልእክተኛ ዘንድ ሄደው ጠየቋቸው። ከዛ በኋላ ነቢያችን ነው ቃለ ላ፣ ነብዩ አይኑን አታውጣሉ። ከዛ ምን አደረገ? ያው ከዛ በኋላ ፈገመሰ ሐደቀተሁ ቢራኢሐቲ፣ ነብዩ ስለ በትንፋሳቸው ይፋሉበትና እጃቸው ላይ ያደረጉበት። ከካነ ላ የድሪ አይነይሂ ኡሲበ፣ ከዛ በኋላ ሱሐቢዩ የትኛው አይኑ እንደተመታ አያውቅም ነበረ። ወዳውኑ ተሻለው። አይኑ ሊወጣ የነበረ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውለት ወዳውኑ ምን ሆነ? የትኛው አይኑ እንደተመማቀም ሁለቱም ቀን ንጹህ ሆኑ። አያህ። ግን አንተ አምላክ የምትለው ይሄን ሊያደርግ አልቻለም። ስለዚህ አምላክ ምንም ችሎታ የለም። ለምሳሌ በእስልምና እኮ ማለት ነው ነብዩ ኢሳ ታምራትና ሐኪም እንደነበረ ይነገራል እኮ። ነብዩ መሐመድም ናቸው፣ ነብዩ ሙሴም ናቸው። በጭራሽ ናቸው እስተ ሁሉም ነብዮች የተወረደላቸው ነገር እንዳለ አንተም ታውቃለህ። እዚህ ስር ግን አሁን ይገርምሃል፣ ነብዩ መሐመድ ኢየሱስ ካደረገው በላይ ያደረጉታ። ይኸውልህ እንደውም ኢየሱስ እኮ ምን ማድረጋችን፣ ለዛ ነው ወንጌል ላይ እኔ ከራሴ አንዳች ላደርግ አልቻለም ያለው። ኢየሱስ እኮ ምን ማድረጋችን የዮሐንስ ወንጌል ላይ ወንጌል ላይ ዮሐንስ ላይ ታውቀዋለህ። ሙስሊሞች ታውቀዋለህ። አሁንማ አታስወጣኝ እንጂ እንዴ አለህ እኮ ምን ነካ? ነብዩ እኮ ራሳቸው መሰከሩት። አንተ አታስወጣኝ ማለት መሰለ ትርጉሙ በተዘዋዋሪ አስወጣኝ ማለት ነው። እያወራዝም በለመሃል አመሰግናለሁ። እኔ አከብርሃለሁ። እሺ አታስወጣኝ። እኔም አከብርሃለሁ። ይሄኛው ቃል ልክ አይደለም። የትኛው ቃል? ለሁሉም ነብያት የተሰጣቸው ጸጋ አለ። ግልጽ ነው። ኢየሱስ ደግሞ ከነሱ አንዱ ነው። የረሳኸው ነገር ይሁን አንዴ ሙት ላድርግህና የረሳኸው ነገር ኢየሱስ እኮ ነብይ ሳይሆን አምላክ ነው በክርስትና። እሱን ነገር ረስተዋል መሰለኝ። አምላክ ነው እንጂ ነብይ አይደለም በክርስትናችሁ። በእስልምና ከሆነ ኢየሱስ ነብይ ነው፣ ተአምር ሰርቷል፣ ትክክል ነው። በክርስትና ግን አምላክ የምትለው አካል ተአምር በትክክል ሊሰራ አልቻለም። እሺ አንድ ነገር ልጠይቅህ። ኧረ ኢምሩ ከይቅርታ ጋር ማለት ነው ይሳርል አንድ ጊዜ ቆይ። ነብይ ጭቃ ሰርቶ በጭቃ ሰርቶ ወፏን የሰራው ማን ነው? ይሳርል አብርሃም አድርጓል። ሱረቱል በቀራ ላይ አይደለም። ኧረ ስለ ወፏ አብርሃም ይላል። ሱራ 2 ላይ አብርሃም ይላል። ሱራ 3 ላይ ደግሞ ኢየሱስ በአላህ ፈቃድ እንትኗ ነው። ስለ ሁለቱም በአላህ ፈቃድ ወፍ አስነስተዋል። ነብዩ አብርሃምም ነብዩም ኢየሱስ። እሺ ነፍስ ዘርተዋል። እንትና ነፍስ ኢሳ ዘርቷል። ነፍስ ኢሳ ነፍስ ዘርቷል እንዴ? ስለ ወፏ እኮ አሁንም ነገርከኝ እኮ። አሁንም አብርሃም ወፍ መዝራትማ ያላህ ስራ ነው። ወፍ መዝራት ያላህ ስራ ነው። ሰው ህይወት መዝራት ወፍ አይደለም። እሱ ጥሩ ጥያቄ። አምላክ አላህ ሱብሃነሁ ወተዓላ ተአምር የሚሰራው ራሳቸው ነው አይን ያበሩት አይደለም፣ በአላህ ፍቃድ። ኢየሱስ በአላህ ፍቃድ እንዳደረገው ሁሉ ነብዩም በአላህ ፍቃድ ነው። ታዲያ ምንድነው የምትለኝ? አንተ ራስህ እንደምትለኝ ግን የሆነ እየረሳኸው እንደ ኢየሱስ እኮ አምላክ ነው በክርስትና ምን ነካ? ነብይ ከሆነ ማሻአላህ ተስማማን። ግን አሁን እዚህ ጋር ታዘብ ይሁን ታዘብ አይደለም። አሁን ችግሩን መሰለህ ይሁን አንተ አምላክ የምትለው አካል ነብይ ያረከው ችግሩ። እኛ ሙስሊሞችም እኮ ኢየሱስ በአላህ ፍቃድ ተአምር እንደሚሰራ ተአምሩ በአላህ እንደሆነ እናምናለን። በራሱ ፍቃድ ምንም ያደርግ። እኔ ደግሞ የሚገርመኝ ማለት ነው አሁን እዚህ ስራ ያሉ ሰዎች የሚያውቁት ነገር ነው ዮኒ። እነሱን ተዋቸው ነው ነገር አውራ። አዎ አንተ አሁን ስጠይቅህ ልክ አይደለም ትለኛለህ። አሁን ወፏን ዘርዘራባት ስለ አይ ትለኛለህ። ከዛ ማስረጃ አምጣ። የራሳችሁ መጽሐፍን አንብባ። የት ቦታ ላይ የትኛው ነው? አሁን የኔ መጽሐፍ ይሄ ነው። ይኸውማ አሁን ይሄ የኔ መጽሐፍ ይሄ ነው። ዛፍ ታየኝ ትለኛለህ። እሱ ወንጌል ላይ ነው፣ የመጽሐፍ ቅዱስ ላይ ነው። ቀይዮኒ እሱ እንትን ላይ ነው። እሱ መጽሐፍ ቅዱስ ዛፍ ያሳየው ኢየሱስ። ቁርአን ላይ ማስረጃ አለ ቅድም ላልከው ቁርአን ላይ የለኝም። እናንተ የምትሉት በቃ የለም፣ በቃ የለም። ተው ልለፍ ከሌላ አልፌሃለሁ። ሌላ ጊዜ ግን ኢንሻአላህ ቁርአን አንብብሽ ዮኒ። አሁን ዛሬ ኢብሮ ምን አሳየህ? አምላክ የምትለው ኢየሱስ በራሱ ምንም ነገር መስራት እንደማይችል ኢቭን ደግሞ በሙከራ እንደሚሰራ እንደዚህ ሰዎች የሚፈውሰው እንደ ሐኪሞች እንደሆነ በተዘዋዋሪ አምላክ እንዳልሆነ ተመራህ። ይበቃሃል ለዛሬ። እሺ በጭራሽ ለምሳሌ አራቀኝ እሽተተ ሬሳ አስነስተዋል። ዮኒ አንዴ ቆይ እባክህ፣ አንዴ ከይቅርታ ጋር ማለት ነው። አሁን ሬሳ ምናምን ተው፣ ሬሳ ኤልሳ ራሱ
ሞቶ በስብሶ ማለት ነው። አጥንቱ ታውቃለህ? ይሄ አጥንቱን ሬሳ ነክቶት ሌላ ሬሳ የእሱን አጥንት በመንካቱ ምክንያት አጥንቱ ህያው። ኦኬ አሁን ይሄን ቶ ኢየሱስ ክርስቶስ እውቀት እንደሌለው ታውቃለህ? ማስረጃ ልስጥ። እውቀት የለውም አያውቅም። ማስረጃ ልስጥ ሲጀመር ማለት ነው። ስጠኝሽ። በጣም ጥሩ። እንግዲህ አሁን ይሄንን ጥቅስ ተመልከት። እሺ እንደዚህ ለምን እንደሚያደርግ አላውቅም። ይሄ ነገር ሲከፍት ብሮ እንደዚህ አልነበረም ቲክቶክ። እሺ በደንብ ተመልከት። እሺ ማቴዎስ ወንጌል ምዕራፍ 13 ቁጥር 31 ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት ሰው ወስዶ በእርሻው የዘራት የሰናፍጭ ቅንጣት ትመስላለች አለ። የምን ቅንጣት? የሰናፍጭ ቅንጣት። እርሷም ከዘር ሁሉ ታንሳለች አለ። የሰናፍጭ ቅንጣት ከዘር ሁሉ ታንሳለች። ከሰናፍጭ የሚያንስ የለም። ምሳሌ እኮ ነው። አረ የምን ምሳሌ ነው የምታወራው? እኮ ምሳሌ ነገራቸው። በምሳሌው ግን ስለ ሰናፍጭ ተናገረ። ከሰናፍጭ የምታንስ ዘር የለችም አለች እኮ። ስለዚህ ኢየሱስ ተሳስቷል፣ አያውቅም። ተሳስቷል። ከሰናፍጭ የሚያንስ በጣም ብዙ አሉ። ጤፍ ልትሬን ትችላለህ። አረ ሌላ አለ። ከሰናፍጭ የሚያንስ ብዙ ነው ያለው። ኢየሱስ ምን አለ? እሷ ከዘር ሁሉ ታንሳለች። ዲስ ኢዝ ሊትራሊ ሚስቴክ። ከባድ ሚስቴክ ነው። በጣም ከባድ ሚስቴክ ማለት ነው። ምሳሌ እኮ ነው ለሰዎቹ። በአካባቢ ባለው ነገር ነው ምሳሌ የሚሰጠው። አካባቢ የሚባል ነገር የለም። እሷ ከዘር ሁሉ ታንሳለች። ባህር ዛፍ ለምሳሌ ባህር ዛፍ ብትል አረብ ሀገር ባህር ዛፍ አያውቁም። ስለ ቴምር ነው የሚሰጣቸው። አምላክ ነው እያወራ ያለው። ሰው ነው እዚህ ጋር እያወራ ያለው። አምላክ ነው የሚያወራው። አምላክ ታዲያ የምን ቦታ መገደብ ነው? አረብ ሀገር ምናምን ሀገር አትበለኛ። ስለምን አረብ ሀገር ነው የምታወራው? ስለ ቴምር ዛፋውን እኮ አሁን ስለ አምላክ ነው ስለ ሰው ነው የምናወራው? ስለ አምላክ ነው ስለ ሰው ነው የምናወራው? ስለ አምላክ ነው ስለ ሰው ነው የምናወራው? አይደለም። አንተም ታውቀዋለህ እኮ። ስለምንድን ነው የምናወራው? እያንዳንዱ ምሳሌ የሚሰጠው በአካባቢ ባሉ ሰዎች ናቸው። አረ የምን አካባቢ ነው? ከዘር ሁሉ ታንሳለች ነው የሚለው። አሁን ስለ ጤፍ ምናምን ስለምን ቢወራ ስለ የሆነ ነገር ኢምሮ እንዴት ነው የምትግባቡት? ይቅርታ። አይ በቃ ዮኒ እንደዚህ ነው ባህሪው። ቆይ ዮኒ አንተ እኮ ችግሩ ሀቢቢ መሰለህ ጥሩ ሰው ነህ፣ ግን የሆነ ሀሳቦች አልተረዳም። አንድ ላጠቃልህና ኢንሻአላህ ወደ ቀጥሎ እንፈልግ። አይደለም እንዴ? ትክክል አይደለም። ኢየሱስ አያውቅም ማለት ነው። እያወራ ያለው ሰው ቢሆን ምሳሌ ኢትዮጵያ ያለ ሰው ባህር ዛፍ ትልቅ ነው ቢል ችግር የለውም። ለምን ኢትዮጵያ ያለ ሰው ባህር ዛፍን የሚያውቀው ትላለህ። ኢየሱስ ደግሞ ሁሉ ነገር የፈጠረ ነው። ሁሉ ነገር የፈጠረው ምን አለ? ሰናፍጭ ከሁሉም ትንሽ ናት አለ። አያህ ፍጥረት ነው ራሱ አያውቅም ማለት ነው። ባንተ አይደለም እነዛ ሰዎች እንዲገባቸው እኮ ነው። እነሱማ ምሳሌ እኮ እንዳይገባቸው እኮ ነው። ለዛ እኮ እንዳይገባቸው ምን አለ? እንዳይገባቸው ነገር ሁሉ በምሳሌ ሆነባቸው እንዳይገባቸው ነው። ይሄን እንኳን እንዲገባቸው አለ እንዳይገባቸው ነው። እንዲገባቸው በግልጽ ይነግራቸው ነበር እኮ። አየህ አልተማርኩም። እንዲገባቸው ነው ይፈልገው አይደለም እንዳይገባቸው ነው። ወላሂ ላሳይክ እንዳይገባቸው አወጣለት ይብሮ እዛው ላይ እንዳይገባቸው ነገር ሁሉ እንዳይገባቸው በምሳሌ ማድረግባቸዋል። ሰዎቹ ከሰሙ ይሰልማሉ። ሶሪ ይሰልማሉ አልኩኝ። እንትን ይሆናሉ ከሰሙ ሁሉ ኮንተር የሚባል አይሁዶቹ ከሰሙ የክርስቶስ ተከታይ ይሆናሉ። ስለዚህ በምሳሌ ነው የሚነግራቸው። ታይም ይሰጣል። ቆይ ቃል ይቀጥላል። ቃል እሺ ይቀጥላል። በነገር ላይ ኤምሮ ጣልቃ ገባሁ። ይቅርታ ዮኒ እኮ ኢየሱስ እግዚአብሔር ነው ብሎ አያምንም። አይ ቲንክ እንደዛ ነው የሚያስበው። አይ እንደዛ ባለፈው ብሏል ዮኒ። እውነት ነው መሲ። እኔ መነግርሽን ነገር ገብቶሻል። ብዙዎቹ እኮ የሚነገራቸው በአካባቢ ባሉት ነገሮች። አሁን ለምሳሌ ስለ ግመል እኮ ብዙ አይወራም እኮ። እያወራ ያለው አምላክ ነው ዮኒ። ምን ነካ? እያወራ ያለው አምላክ ነው ሰው አይደለም። ረስተኸው እንደ ኢየሱስ አምላክ ነው። ላስታውስ ሜቢ ረስተኸው በእናንተ መጽሐፍ የሚወርድባቸው አካባቢዎች እኮ እንዲያምኑ አምላክ ቆይ አንዴ እንዲያምኑ አይደለም እንዲያምኑ ቀጥሎ ተመከተ ምን እንደሚል እዛው ላይ እኮ ምን አለ መሰለህ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነው ይላል። የማስተምራችሁ ሰዎቹ እንዳያዩ እንዳይሰሙ እየሰሙ እንዳይሰሙ በምሳሌ አድርግባችኋለሁ አለ። ስለዚህ ኢየሱስ ዓላማው ሰዎቹ እንዳይገባቸው ነበረ። ይሄን ተማር። እሺ ቅድም የነገርከኝ ግን ማለት ነው ከናንተ የበለጠ እኛ ጋር ይሻላል አልከኝ ስለ ኢየሱስ።
ተመለሰ ደግሞ ይሄን ቀይረዋል። እሱን በቃ ስለ እናንተ ኢየሱስ ንገረኝ፣ የእኛን አስረዳኝ። እሺ ስለ እናንተ አይዋ፣ በጣም ጥሩ ጥያቄ። በቃ ይሄን እናስተምርና ይበቃል። መጀመሪያ ያው የእናንተ ላይ አይተናል፣ የእግዚአብሔር ቃል ላይ የሚጨምር ኢቭን በትክክል የማያስተምር ሰዎቹ እንዳይገባቸው በምሳሌ የሚያደርግባቸው። እዚህ ጋር ደግሞ ስንመጣ 30 ዓመት ድረስ ጡት የሚጠባ ያው እዚህ ጋር ደግሞ ያው ህፃን ልጅ የገደለ እስክሪንሾት አድርገው መጽሐፎቹን ሜት አድርገን እንዲህ ያው እዚህ ጋር ህፃን ልጅ የገደለ ኢየሱስ ህፃን ልጅ ገድሏል። እዚህ ጋር ደግሞ ያው ኢየሱስ ተረግሟል። ቆይ አንዴ እኛ እኩል ይመጣል ነው የሚታርገው። ቆይ እኛ ላይ ይመጣል ነው እኔ አውቀዋለሁ እኮ። ቆይ እኛ ላይ ይመጣልሃለሁ። ቆይ አንዴ እኛ ላይ ይመጣል ነው። አዳምጠኝ መጀመሪያ እናንተ ልጨርሱ። እዚህ ጋር የተረገመ ያው እስክሪንሾት አድርገው ይሄንንም ተረግሟል። ኮሜንት አትዝጉባቸው ኢንሻአላህ። እሺ እዚህ ጋር ደግሞ ስንመጣ ሰይጣን የገደለው ያው ይሄ እናንተ ነው። ኢቭን ደግሞ ወንዶች ጋር ተገቢ ያልሆነ ነገር የሚያደርግ። አሁን ወደኛ ደግሞ ስንመጣ የትኛው ነው ትክክለኛው? ኢሳ ይሄ ነው። ሳይለንት አድርጋችሁ ነው እንዴ? እያንዳንዱ ነገር በእናንተ ቁርአን ላይ ያለ ነው። ለክርስትና ቆይ አማርኛ ኢምብኮ አንዴ የማወራ ይገባ እናንተ ንገረኝ። እሺ አሰማኝም እንደሌለግር ነው ስለኛ ምን ነካ ጆሮ ኢንጂነር ይባላል። ጆሮ የለም ዮኒ። አሁን እያስተማርኩ ያለሁት ስለ አንተ ነው። አሁን ደግሞ ስለኛ ላስተምር ነው። አይገባም ይሄ ወደ ሳይለንት አታርገኝና ወደ እናንተ ገባ። በቃ ልግባለሽ፣ ችግር የለውም። አሁን ወደኛ ስመጣ ደግሞ ተመከት ኢሳ አለይሂ ሰላም ማን ነው ስለ አምላካችን ሙሉ ታሪኩን አስቀምጦታል። እንደዚህ ይላል ወዝኩር ፊል ኪታቢ መርየም ይላል። በመጽሐፍ ውስጥ መርየምን ከቤተሰቦቿ ጋር ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪክ አውሳ። ያ ከማርያም ታሪክ ጀምሮ ይናገራል። ከተናገረ በኋላ ቀጥሎ ምን አለ? እዚህ ጋር ተመከት መልአኩ መጥቶ ምን አላት? እኔ ንጹሑን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ስለዚህ ኢሳ ምንድነው? ኢሳ ንጹሕ ልጅ ነው። አያ ልንቀጥል። አሁንም ለሰዎች ተአምር ከእኛ ችሮታ ልናደርገው ይህን ሰራነ። ስለዚህ ኢሳ አለይሂ ሰላም ምንድነው? አምላካችን በሱ በኩል ተአምር የሰራበት ታላቅ ነብይ ነው። እሺ ኢሳ ለመጀመሪያ ጊዜ ሲናገር ምን ተናገረ? ወደ ምድር ደግሞ ተስመጣ ተመክት ኢሳ ምን እንዳስተማረ ምን አለ? ሕፃኑም አለ ኢየሱስ ምን አለ? እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በህይወት እስካለሁ ሰላትን በመስገድ ዘካን በመስጠት አዞኛል። ለአምላኩ የሚሰግድ አምላኩን የሚያመልክ ነበር። አየሃ ወንጌል ላይ ዮሐንስ ወንጌል ላይ ኢየሱስ ምን አለ? እኛ ግን ለምናውቀው እንሰግዳለን። ስለዚህ ለአምላኩ የሚሰግድ ነበረ፣ ብሩክ ነበረ። ቁርአን ላይ ቀጥሎሳ ለእናቴ ታዛዥ አድርጎኛል። አየሃ እናቱን ያከብራት ነበረ። ግን በመጽሐፍ ቅዱስ መጣ ዮሐንስ ወንጌል ላይ ምን አለ ኢየሱስ? አንቺ ሴት እናቱን ዮኒ እናቱን ኢየሱስ አንቺ ሴት ከአንቺ ምን አለኝ አላት። አምላክ እናቱን አንቺ ሴት ያነበይ ማለት ቁርአን ላይ ተመከ ቁርአን ላይ ደግሞ ምን አለ? ለእናቴ ታዛዥ አድርጎኛል ይላል። ምን ማለት ነው? እሱ ላይ ትነግረኛለህ። መቼም አንተ እናትህን አንቺ ሴት አትላትም አይደለ? እናትህን የገዛነት የወለደች እናት እንደዛ አትላትም። ኢሳ ደግሞ ያለው ብሩክ ሆነችውን እናቱ የተባረከች እናት ነው እንደዛ ያለው። እንቀጥል። ذلك عيسى ابن مريم ይህ የመርየም ልጅ ኢሳ ነው። ያ በእርሱ የሚጠራጠሩበት እውነተኛ ቃል ትክክለኛ ታሪክ ይሄ ነው። አየህ ኢሳ ምን አለ? ኢሳም አለ አላህ ጌታዬና ጌታቸው ተገዙት፣ ይህ ቀጥተኛ መንገድ ነው አለ። አየህ ስለዚህ ኢየሱስ ሰብክ የነበረ አንዱን አምላክ ማምለክ ነበር። ባህሪየ ሙሉ የሆነ የተከበረ የአላህ መልእክተኛ። እስካሁን የነገርከኝ ዜሮ ነው። ሳይለንት ስለምታረገኝ እኮ ነው። እያቋረጥከሽ ዜሮ የሆነው ምንድነው? እሺ አይ ሙስሊሞች ልክ የሚመስላቸው እኔ ሳይለንስ ታረገኝ ያንተ ነው። እያቋረጥከኝ ነው። ምን ላድርግ? ዮኒ አታዳምጥም እኮ ጆሮ እኮ የለም። ቅድም ስኔ ሳውራ ጆሮ የለም። ዮኒ ጆሮ የለም። ምን ላድርግ? ሳውራ አታዳምጥ። መጀመሪያ አስወራኛ። ሚውት የምትደረገው እኮ በተዘዋዋሪ አታውራ ማለት ነው። አንድ ሰው ሚውት ካደረገ ዝም በል ውስጥ በል ማለት ነው። ሳውራ ይሄን ሳውራ ሁለታችሁ እኮ ሚውት እያደረጋችሁ 2 ደቂቃ ሰጥቻለሁ። ቅድም ረሳኸው እንዴ? ስለ ቅድም እኮ ስለ ስራ ስንነግረኝ ካምፓኒ እንደምትሰራ ስንነግረኝ እኮ አዳምጫለሁ 2 ደቂቃ። ረስተኸው እኮ አክብረኸኝ አስገብተኛል። ማሻአላ አሁን ራሱ አመንክልኝ አይደለ? እሱ ደግሞ ስናወራ እውነተኛው የቱ ነው ብዬ ጠየቅኩ። የእናንተ ይሳደባል አልከኝ። ምንም ስድብ አላየሁበትም። ወላሂ አላየህም? ኖ ስድብ አላየህም? ስድብ የለውም። እንደውም እናንተ ነው የምታቀሉት እኮ እናንተ እንደውም ቆይ አንዴ ስድብ የለውም ኢየሱስ ስድብ የለውም። ቆይ አንዴ ይገርምሃል። ኢየሱስ አንድ ቦታ ላይ ብቻ 17 ጊዜ ልክ እየተናገረ በሚያስተምረው ደንቆሮ ደደብ እያነበ የሚያስተምረው እናንተ ውሻ እያለ ደደብ የሚለው አክቹአሊ የለም። አሁን ውሻ ያለውን ቦታ አሳየኝ ብትባል ላውጣ የትኛው መጽሐፍ? ሌላም ሰው ክርስቲያን አስገባና እስቲ ያሳየኝ ውሻ ያለበትን ቦታ። አይ ውሻ የዮሐንስ ወንጌል ላይ እንክፈተዋ። አረ ያላል እናንተ ግብዝ ይላል ውሻ ይላል። አይ ውሻ ግብዝ ማለት እኮ ሌላ ደንቆሮ። እሺ ደንቆሮ ማትሰሙ ማለት ነው።
ውሻ ያለበት ላሳይሽ። እሺ ሚውተር ውሻ ያለበት ክርስቲያኖችንም አስገባ እስቲ ይገባሉ። አንተም ክርስቲያን ረስተው የበለጠ የሚያውቁ አንተም ክርስቲያን ረስተው። እሺ በቃ ይሄን ላሳይ ነው። አዛገን በቃ ያው ዮኒ የማቴዎስ ወንጌል 15 ላይ ውስጥ ያው ውሻ አላት። አንዷ ልጇ ታመመበት ሴት ውሻ ወሰድባት። በቃ ሚውት አድርገው ዮኒ። አሁን ይሄ ስድብ ነው። አረ ኢምራን ውሻ ማለት እስቲ ንገረኝ። ያው ምን አለ ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል ተገቢ አይደለም ማለት ነው። ውሻ አላት ያው ሴትዮዋ አይደለም ያ ትርጉም አይደለም እኮ ውሻው። ይሄ ቃል ምንድን ነው የሚለው? ሙሉን አንተ ካህን እሱን አንተ አንብበው ሂደህ ምን ታደርጋለህ? ሙሉ አንብበው ታሪኩን ንገረኝ። ይኸውልህ አሁን ሰዓት የለንም። ምን ነካ? ግሪካዊ ነች። ቆይ ዘሯ ምንድን ነው ያመጣልህ? አሁን ችግሩ ዘሯ አይደለም። ችግሩ ምንድን? ልጇ ታማውባታል። ልጇ ታማውባት ፈውስ ፈልጋ መታ እባክህን ኢየሱስ ላምበው በቃ ሽሚታ ይሄ ልጅ እኮ አንባዛ ልጅ ነው። እሺ ሙሉ ላስሆን ቀጥል እባክህ። ምንም አያዛ ሰው ነው በቃ እንደዛ ይሻላል። ያው ተመከተው በቃ ታሪኩ ምንድነው? እዚህ ጋር ይታያችኋል። እርሱ እኔ የተላኩት ለእስራኤል ብቻ ነው አለ። አንድ ሴት ታማ እየጮኸች እያለቀሰች ለመነችው ልጄን አድንልኝ ብላ። ኢየሱስ ግን ልጇን አዳናትም። ለምን? ዘረኛ ሆነ ስለነበረ። ቀጥሎ ምን አለ? እኔ የተላኩት ለእስራኤል ብቻ ነው አለ። ያው ለእስራኤል ብቻ የተላኩ ሌላ ዘር አልሰራም ማለት። ቀጥሎ እሱ ምን አለ? ኢየሱስም የልጆችን እንጀራ ውስጥ ለውሾች መጣል አይገባም ማለት። ስለዚህ ውሻ አላት። አያችኋል? ያው ውሻ ይላል እዚህ ጋር ደንቆሮ ያይሰደው። ስለዚህ ይሄን ተማ ኢምራን የቅድሙ ጥያቄ ላይ ማለት ነው ኢየሱስ በስቴፕ እንዲያይ ስላደረገው አምላክ አይደለም። አንደኛ ቃሌ ይቀድማል። ኢምሩ በጣም አፉ በለኝ። ቃሌ በጣም ቅድም ነው የገባው እና በጣም ይቅርታ። እሺ ቀጥልሽ። እሺ ቃል ሰላም ብያለሁ። ሰላም እኔ ኢርማን ታዛለ አንዴ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይመቻል? እንዴት ናችሁ? ሰላም ናችሁ? አይ እኔ እንደ እንትን የገባሁት የብሮ ፕሮግራም ስላመለጠኝ ተናድጃለሁ። ማውራት የፈለኩት ካንተ ጋር ነው። ወይድ ሄሎ አንዴ